ጤና ይስጥልኝ ክቡራን ተመልካቾች ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ዳኛቸው ደምሴ ነኝ። አብራችሁን ቆዩ። ባለፉት 7 የለውጥ ዓመታት ትልልቅ ሀገራዊና ክልላዊ ልማት ፍሬዎች የታዩበት ቀጣይ የሀገሪቱ ተስፋ የተረጋገጠበት መሆኑ ተገለጸ። የሐረሪ ክልል ብልጽግና ፓርቲ አመራሮች የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ ሐሳብ የሚከበሩ ሁነቶች ላይ ውይይት አካሂዷል። ገዛኛ አራጌ ተጨማሪውን ያቀርበዋል። የሐረሪ ብልጽግና ፓርቲ አመራሮች የመጋቢታውያን የለውጥ ፍሬዎችና የነገ ተስፋዎች በሚል መሪ ሐሳብ የሚከበረውን ሁነቶች ላይ ውይይት አካሂደዋል። በመድረኩ ባለፉት 7 ዓመታት የበለጸቀች ኢትዮጵያን እውን ለማድረግ የሚያስችል ፖለቲካዊ ድል የተጎናጸፈበት መጋቢት ወር በተለያዩ ሁነቶች መዘከር እንደሚያስፈልግ ነው የተገለጸው። መጋቢት 24 2010 ዓ.ም በይፋ የተበሰረው የለውጥ መንግስት በርካታ ውስብስብ ፈተናዎችን ወደ ድል እየቀየረ አኩሪና እምርታዊ ለውጦችን እያስመዘገበ እንደሆነ ተገልጿል። ከለውጡ መንግስት መስረታ ጀምሮ ባለፉት 7 የለውጥ ዓመታት በሀገራችን ኢትዮጵያ ከተገኙ አበይት ለውጦች መካከል ሀገራዊ የፖለቲካ ለውጥ ሀገራችንን ወደ ላቀ ምዕራፍ በማሸጋገር ላይ ያለው የኢኮኖሚ ማሻሻያ፣ ተቋማዊ ሪፎርም ስኬቶችና ሀገራዊ ዲፕሎማሲያዊ ድሎች በዋናነት የሚጠቀሱ መሆኑ ተጠቁሟል። ብልጽግና ባለፏቸው የለውጥ ዓመታት የገጠሙትን ፈተናዎች ትርጉም ባለው መልኩ ለመቀነስና ያስመዘገባቸውን ስኬቶችና ድሎችን የበለጠ አጠናክሮ በማስቀጠል ወደ ላቀ አዲስ ምዕራፍ ለመሸጋገር መነሳሳት በሚፈጥር መልኩ ወርሃ መጋቢትን የመጋቢታውያንን የለውጥ ፍሬዎችና የነገ ተስፋ በሚል መሪ ሐሳብ በተለያዩ ሁነቶች ለመዘከር ታቅዶ ወደ ስራ መገባቱ ተገልጿል። ጠቅላይ ሚኒስትር አብይ አህመድ ሐረር በኮሪደር ልማት ለሌሎች ተምሳሌት መሆኗን መግለጻቸው እንዳስደሰታቸው የሐረሪ ቴሌቪዥን ያነጋገራቸው የከተማ ነዋሪዎች ገለጹ። ነዋሪዎቹ የጠቅላይ ሚኒስትሩ አስተያየት በክልሉ ለሚሰሩ የልማት ስራዎች ይበልጥ መነሳሳትም እንደሚፈጥር አክለው ገልጸዋል። አያንቱ አህመድ ተጨማሪውን አዘጋጅተዋለች። ቅርቡ ሐረር ሄጄ ያየሁት ጀጎል ውስጥ ያየሁት ነገር ተአምር ነው። የሐረር ህዝብ ይሰማኛል። ሐረር የምታውቁ ሰዎች ትሰማላችሁ። በሐረር ከተማ የተሰራው ስራ፣ በጀጎል የተሰራው ስራ ለልጆቻችን ያማረን ስፍራ ጥሎ የማለፍ መሻት ፍሬ ያፈራ መሆኑን ያመለክታል። የኢፌሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎችና አስተያየት ምላሽና ማብራሪያ በሰጡበት ወቅት የሐረር ከተማን የኮሪደር ልማት ስራ ለሌሎች በተምሳሌትነት አወድሰዋል። የኮሪደር ልማቱ የሐረርን ታሪካዊነት በሚመጥን መልኩ የተከናወነና ለትውልድ የሚተላለፍ ቅርስ መሆኑን የገለጹት ጠቅላይ ሚኒስትሩ ልማቱ የከተማውን እድገት ከማፋጠን ባለፈ ለቱሪዝም ፋይዳው የጎላ መሆኑን ጠቁመዋል። የጠቅላይ ሚኒስትሩ ምላሽና ማብራሪያን በማስመልከት ያነጋገርናቸው የክልሉ ነዋሪዎች እንደገለጹት ሐረር በኮሪደር ልማት ለሌሎች ተምሳሌት መሆኗን እንዳስደሰታቸው ገልጸዋል። በተለይም ሐረርን ያዩበት መንገድ አግራሞትን እንደፈጠረባቸው ጠቅሰው ለተሰራው የልማት ስራ እውቅና መስጠቱ በቀጣይም በክልሉ የተጀመረውን የልማት ስራ አጠናክሮ ለማስቀጠል ያግዛል ብለዋል። ለዚህም የክልሉ ርዕሰ መስተዳድር አቶ ኦርዲን በድሪ የቅርብ ክትትልና ድጋፍ ልማቱ ግቡን እንዲመታ ልዩ ሚና እንደተጫወተ ገልጸው ለርዕሰ መስተዳድሩ ምስጋና አቅርበዋል። በተለይም በክልሉ ፈጣን እድገት እየተመዘገበ መሆኑን ጠቁመው ይህም ከተማዋን ለቱሪዝምና ለኢንቨስትመንት ምቹ እያደረጋት መምጣቱን ተናግረዋል። ከዚህ በፊት ያልነበረና ስሟ እንጂ እድገቷና እንትኗ የስሟ ነው እንጂ በጣም ከፍ ያለው እድገቷ እንደዚህ አልነበረም። አሁን ግን በጣም ተሻሽላ በግሪን ኤሪያ በልማት በተለያዩ ነገር አድጋ ተመንድጋ ጠቅላይ ሚኒስትራችንም አድንቀው በጣም ቆንጆ ነው። አሁን መነቃቃት እየታየ ነው። ለጉብኝትም ለተለያዩ ነገሮችም ልማት እየተጣደፈ ነው። እኛ እንግዲህ በመሰረቱ በሐረር ከተማ የዚህ አይነት የልማት ስራ ተሰርቶ በአሁኑ ወቅት ብዙ ስራዎች እንደተሰሩ ነው አይተንም አናቆም። ልማቶቹ አሁን የታዩት በአሁኑ ሰዓት ነው። በጥቂት ጊዜ ይሄን ሁሉ ለውጥ በሐረር የተመጣው ወደፊት በቀጣይ የክልሉ መንግስት አሁን ተነሳሽነትን እየፈጠረበት በአሁኑ ሰዓት በመንቀሳቀስ ላይ ይገኛል። ያው ልማቱ ጥሩ ነው፣ በዚህ ቀጥል። ጠቅላይ ሚኒስትራችን ሐረርን ከተማ በጣም ድንቅ እንግዲህ አገር መሆኗን አይን አይቶ ልብ ይፈርዳል የሚባለው አለ አይደል? ሐቀኞች መቼም ከሐቅ ወደ ኋላ አይመለሱም። ሁሌ ሐቀኞች ናቸው።
ሌላ ምንም ይበል ምንም ይሆን በጣም አገሪቷን አድናቆት ሰጥቶነትም በጣም የሚገባው ነው ስለዚህ ህዝባችን ምንን አቆ ሁሉም ነገር ታባብሮ ይሄንን ቅርጹና ኮሪደሮቹን መጠበቅ ያንዳንዳችን ግዴታም እና ለመሪያችንም እድሜ ይስጥልኝ በጣም እናመሰግናለን አገራችን ተላምልም ትኑር ትልቅ ለውጥ ትልቅ እንቅስቃሴ እንዳለ ነው የምረዳው ቀደም ሲል የነበሩ ትንሽ ለይታም ሁሉ የሚመቹ ያልነበሩ እንትኖች ተለውጠው ዛሬ ውበት የተላበሰ በጣም ለአይን ማራኪና የሚስብ ደስ የሚሉ ሁኔታዎችን እያየን ነው ግንባታውም ቀጥሏል ያው የመንገድ ማስፋፊያ ስራውም እንደቀጠለ ነው ይህ ደግሞ ስራው ካለቀ በኋላ ከተማው ምን ያህል ያማረና ደማቅ የሆነች ከተማ እንደሚያደርጋት የበለጠ እንጠብቃለን እና ያለው እንትን በጣም ደስ የሚያሰኝ ነው ብዙ ቦታዎችን ሄጃ ያለው ትልቅ የለውጥ እንትኖች ናቸው እና በጠቅላይ ሚኒስትሩ የተሰጠው አስተያየትም ትክክለኛና ተገቢ የሆነ አስተያየት ነው የከተማ ልማት ፕሮጀክቶች ከተማዋን በማስዋብ ገጽታዋን ከመቀየር ባለፈ ለኑሮ ምቹ ያደረጋት ይገኛል ብለዋል በልማት ስራው የታየው ተስፋ ሰጪ እንቅስቃሴ በሁሉም ዘርፍ በመደገፍ የህብረተሰቡን እርካታ ለማረጋገጥ ሁሉም ርብርብ ሊያደርግ ይገባል ሲሉ መልእክታቸውን አስተላልፈዋል ልማቱ እንደዚሁ ቢቀጥል ጥሩ ነው በቃ ደስ ይላል ይሄን እንግዳው ከውጭ ሀገር እንግዳ ኢንቨስት አርግቶ የሚመጡ ሰዎች እንዲ ደስ የምትለውን ሀገር እያዩ ያው ሀገርን እንግዳው ሐረር አስመስሎ በጥሩ ሁኔታ እንግዳ እየሰሩ ስለሆነ ደስ ብሎ የሚጎበኝም ደስ ብሎ ይወጣል ማለት ነው ለሀገሪቷም ታላቅ ገቢ ያደርጋል ማለት ነው እንደ ልብ እንደፈቀደው መሰረት እንደ አስፋልት ሆኖለት በመሄዱ ላይ እየተደሰተ ነው አሁን ደግሞ ለክልሉ መንግስት ጎን ቆመን የሚፈልገውን የልማት ሁኔታዎችን በተነሳሽነት ከህዝቡ ከመንግስት ጎን እንዲቆም ነው የሚፈልገው ማለት ነው ህብረተሰቡ ደግሞ እንደራስ በመመልከት ኃላፊነቱ የሚወጣ ጥሩ ነው እላለሁ የማህበራዊ ተጠያቂነት ግንዛቤን ለማስፋት የሚዲያ ተቋማት ሚና ከፍተኛ መሆኑ ተገለጸ ለሐረሪ ክልል ብዙሃን መገናኛ ኤጀንሲ የሚዲያ ባለሙያዎች በማህበራዊ ተጠያቂነት ዙሪያ የግንዛቤ ማስጨበጫ ስልጠና ተሰጥቷል በተለይም ደሴ ተጨማሪውን ታቀርበዋለች የማህበራዊ ተጠያቂነት ምንነት ጽንሰ ሐሳብ እንዲሁም ከሚዲያ ጋር ያለውን ግንኙነት በተመለከተ ለሚዲያ ባለሙያዎች ስልጠና ተሰጥቷል በስልጠናው ላይ የክልሉ የገንዘብና ኢኮኖሚ ትብብር ቢሮ የማህበራዊ ተጠያቂነት አስተባባሪ አቶ አዲብ መሐመድ እንደገለጹት እንደ ሐረሪ ክልል የማህበራዊ ተጠያቂነት ስራም በጄኒላና አሚርኑር ወረዳዎች በትምህርት በጤና በውሃ በግብርናና በትራንስፖርት ዘርፎች እየሰሩ መሆኑን ገልጸዋል በሚሰጡ አገልግሎቶች ጠያቂ ማህበረሰብ ለመፍጠር በሚሰሩ ስራዎች ላይ የጋዜጠኞች ሚና ከፍተኛ መሆኑን ገልጸው በእውቀት ላይ ተመስርቶ መስራት ውጤታማ ስራዎችን ለማከናወን የሚያስችል በመሆኑ ለጋዜጠኞች ስልጠና መሰጠቱ ጠቃሚ መሆኑን ጠቁመዋል ሚዲያው ህብረተሰቡን እና መንግስትን የሚያገናኝ ድልድይ በመሆኑ በማህበራዊ ተጠያቂነት ፕሮግራም ላይ የሚገኙትን አምስቱን ዑደቶች ወይም ሳይክሎች በእያንዳንዱ ደረጃ ላይ ተሳታፊ ሆነው መስራት ይጠበቅባቸዋል ብለዋል ከዚህም በተጨማሪ ለማህበረሰቡ የሚሰጡና የሚገቡ አገልግሎቶችን በሚጠበቀው መልኩ የተሰጠ ስለመሆኑ በመከታተልና በማሳወቅ የማህበራዊ ተጠያቂነት ግንዛቤን ለማስፋት የጋዜጠኞች ሚና ከፍተኛ መሆኑን አመልክተዋል ይህንን ሚና ለመወጣት እንዲያስችል ለጋዜጠኞች በ3 ዙር ስልጠና የተሰጠ መሆኑን ገልጸው በቀጣይም ስልጠናዎችን በጋራ የሚሰሩ ስራዎች ተጠናክረው የሚቀጥሉ መሆናቸውን አስታውቀዋል የስልጠናው ተሳታፊ ሚዲያ ባለሙያዎች በበኩላቸው የማህበራዊ ተጠያቂነት ጽንሰ ሐሳብና ዓላማ ሚዲያን በመሰረታዊነት ደረጃ ከሚጠበቅበት ማህበረሰብን የማንቃትና አገልግሎት አሰጣጥን ፈትሾ ድክመቶች ታርመው ጥንካሬ የሚቀጥልበት ሁኔታ እንዲሰፋ የማድረግ ሚና ጋር ተመሳሳይ መሆኑን ገልጸዋል በመሆኑም ፕሮግራሙ በቀጣይ ትኩረት አድርገው ለመስራት ጥሩ ግብአት ማግኘታቸውን ተናግረዋል
ወደ ሀገር አቀፍ የዜና ርዕሰ ጉዳዮች አለፈን። የሰላም ሚኒስቴር በጎነት በአብሮነት በሚል መሪ ሐሳብ ከተለያዩ የሀገሪቱ አካባቢዎች የተውጣጡ 1256 በጎ ፈቃድ አገልግሎት ሰልጣኞችን በዛሬው ዕለት አስመረቀ። ይህ በእንዲህ እንዳለ በሌላ ዜና ከቱርክ በመጡ የሐኪሞች ቡድን በቅዱስ ጳውሎስ ሆስፒታል 3 የኩላሊት ንቅለ ተከላ ተካሂዷል። እነዚህንና ሌሎች ሀገራዊ የዜና ርዕሰ ጉዳዮችን ሲሳይ ዘሪሁን ያቀርባቸዋል። የሰላም ሚኒስቴር በጎነት በአብሮነት በሚል መሪ ሐሳብ ከተለያዩ ሀገሪቱ አካባቢዎች የተውጣጡ 1256 የበጎ ፈቃድ አገልግሎት ሰልጣኞችን በዛሬው ዕለት አስመርቋል። ሚኒስትሩ በጅማ ዩኒቨርሲቲ ሲያሰለጥናቸው የቆየውን የበጎ ፈቃድ አገልግሎት ሰልጣኞችን ነው ያስመረቀው። በስነ ስርዓቱ ላይ የህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር ፈቲ ማህዲም ሀገራዊና ቀጠናዊ ሰላምን ለማረጋገጥ ተመራቂዎች የጀመሩትን በጎ ተግባራት አጠናክረው እንዲቀጥሉና ሀገራዊ ግዴታቸውን እንዲወጡም አሳስበዋል። የሰላም ሚኒስቴር የበጎ ፈቃድ አገልግሎት መሪ ስራ አስፈጻሚ ገመቺሳ ኢቲቻ በበኩላቸው እስካሁን በመላው ሀገሪቱ 80 ሺህ ወጣቶች በበጎ ፈቃድ አገልግሎት መሰልጠናቸውን አንስተዋል። በዛሬው ዕለትም በ4 ዩኒቨርሲቲዎች ከ4000 በላይ ወጣቶች መመረቃቸውን ተናግረው በቀጣዩ ክረምት ደግሞ 30 ሺህ ዩኒቨርሲቲ ተማሪዎችን በበጎ ፈቃድ አገልግሎት ለማሰልጠን መታቀዱን አንስተዋል። ከቱርክ የመጡ ሐኪሞች ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል በመገኘት 3 የኩላሊት ንቅለ ተከላን በተሳካ ሁኔታ አካሂደዋል። በዚህ ወቅትም የጤና ሚኒስትሯ ዶክተር መቅደስ ዳባም የሕክምና ባለሙያዎቹ ቡድን በቅዱስ ጳውሎስ ስፔሻላይዝድ ሆስፒታል በመገኘት ላደረጉት የኩላሊት ንቅለ ተከላ ምስጋናቸውን ማቅረባቸውን ከሚኒስትሩ የተገኘው መረጃም ያመለክታል። በኢትዮጵያ የቱርክ አምባሳደር በርክ ባራን የሰውነት አካል ንቅለ ተከላ ማዕከል በቅዱስ ጳውሎስ ሆስፒታል ለመቋቋም የሚያስችል ፕሮጀክት ላይ ከዶክተር መቅደስ ዳባ ጋርም መወያየታቸው ይታወሳል። ሀገር በቀል የሕክምና ዕውቀቶችን በምርምር ለማሳደግ ለመጠበቅና ለትውልድ ለማሸጋገር በቅንጅት እየተሰራ መሆኑን የአርማወር ሃንሰን የምርምር ኢንስቲትዩት አስታውቋል። ኢንስቲትዩቱ በሕክምና ዘርፍ ከጂንካ ዩኒቨርሲቲ ከደቡብ ኢትዮጵያ ክልል ጤና ቢሮና ከደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ጋር በጋራ ለመስራት የሚያስችለውን ስምምነት ተፈራርሟል። የኢንስቲትዩቱ ዋና ዳይሬክተር ፕሮፌሰር አፈወርቅ ካሱም ባህላዊ የሕክምና ዕውቀቶችን በሕክምናው ዘርፍ የቴክኖሎጂ ልህቀት መሰረት እየሆኑ መምጣታቸውን አውስተው በኢትዮጵያም ለዘመናዊ ሕክምናው መሰረት የሚሆኑ ሀገር በቀል ዕውቀቶች እንዳሉ በማንሳት እነዚህን ዕውቀቶችም ለዘመናዊ ሕክምና በግብአትነት ለመጠቀምም ትኩረት መስጠቱን ጠቅሰዋል። ኢንስቲትዩቱ ከጤና ሚኒስቴር ከዩኒቨርሲቲዎችና ከሌሎች የምርምር ተቋማት ጋር በመሆን በሀገሪቱ የሚገኙ ሀገር በቀል ዕውቀቶችን በምርምር ለማሳደግ ለመጠበቅና ለትውልድ ለማሸጋገር በቅንጅት እየሰራ ስለመሆኑም ተናግረዋል። ሀገር በቀል የሕክምና ዕውቀቶች ጥበቦች ላይ የሚከናወኑ ሳይንሳዊ ምርምር ስራዎችን ወደ ላቀ ደረጃ ለማሸጋገርም እንደሚሰራ ጠቁመው በሀገር ውስጥ የሚገኙ የመድኃኒት ፋብሪካዎች የሕክምና ግብዓቶችን በከፍተኛ ውጭ ምንዛሬ ወደ ሀገር ውስጥ እንደሚያስገቡም አንስተዋል። ይህንን ለመቀየርም ግብዓቶችን በሀገር ውስጥ የሚያገኙበትን ሁኔታ ለመፍጠር እየተሰራ ስለመሆኑም ነው ዳይሬክተሩ የጠቆሙት። የአዲስ አበባ የተማሪዎች ህፃናት ፓርላማ በይፋ መመስረት የሚያስችል የምርጫ መርሃ ግብር ተካሂዷል። በመርሃ ግብሩ ላይ የአዲስ አበባ ከተማ አስተዳደር ምክር ቤት የሴቶች ህፃናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ዘይነባ ሸኩር፣ የአዲስ አበባ ምርጫ ቦርድ ተወካዮች፣ ተማሪዎችና ባለድርሻ አካላት ተገኝተዋል። በምርጫ መርሃ ግብሩ ላይ የአፈጉባኤ፣ ምክትል አፈጉባኤና ጸሐፊ ምርጫ የሚካሄድ ሲሆን የቋሚ ኮሚቴዎችንም የማደራጀት ስራ የሚከናወን ስለመሆኑም ታውቋል። የህፃናት ፓርላማ መደራጀቱ ህፃናት ዲሞክራሲያዊ ምርጫዎችን እንዲለማመዱ የውሳኔ ሰጭነት ሚና እንዲያዳብሩ እንዲሁም ለመብቱ የሚሟገት ትውልድን እውን በማድረግ ረገድ የላቀ ሚና አስተዋጽኦም እንዳለው ተመላክቷል። የአዲስ አበባ ከተማ አስተዳደር ምክር ቤት የሴቶች ህፃናትና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ዘይነባ ሸኩር እንዳሉት የህፃናት ፓርላማው መደራጀቱ ዘርፈ ብዙ ፋይዳዎች ያሉት ወሳኝ እርምጃ ነው ሲሉም ተናግረዋል። ፓርላማው የህፃናት ጥያቄዎችን ምላሽ እንዲያገኝ ድምጽ መሆን የሚያስችል መሆኑን ጠቅሰው የህፃናት መብቶች በተሻለ መልኩ እንዲተገበሩም አዎንታዊ አስተዋጽኦ እንዳለውም አብራርተዋል።
ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ ያዘጋጀናቸው የአማርኛ ቋንቋ ዜናዎች በዚሁ ተጠናቀቁ። ከዜናዎቹ ጋር ዳኛቸው ደምሴ ነበርኩኝ። ጤና ይስጥልኝ።